Zatrega kita sugatsan Yano diretto poi sede basan Ajut hay dizayzera domide bidel shempa ስራ እንቅስቃሴው ምን ደረጃ ላይ ነው ያለው የሚለውን ለማየት ነው ዛሬ የመጣ ነው። ማህበሩ የራሱ ህገ ደንብ ወይም መተዳደሪያ ደንቦችና የስራ ጊዜ ያለ ሲሆን የዛጋ ቀበሌ ለስራ የሚሆን መሬት 0.5 ሄክታር መሬትና 5000 ብር ድጋፍ አድርጓል። የብር ካፒታል ብቻ 85000 ብር ይዘን ወደ ስራ ገብተናል። አጠቃላይ ወጪ 60300 ብር ወጪ አድርገናል። ከምንሰራቸው ስራዎች አንደኛው አዲስ የሆነ ሞዴል ወጣቶችን ማዘጋጀት ወይም ደግሞ ዩዝ ሬዲ የሚባል ማለት ነው። የገበያን ችግር መፍታት የሚችሉ ስራዎች እንደዚህ አይነት ስራዎች ናቸው ይመስላል። አሁን ከዚህ በኋላ ትኳቶ የቀጠለ ምርቱ ሲደርስ ያው ምርቱ ይሰበስባል። ሲሰበስብ ቢያንስ 4 ኩንታል ላይል ከዚህ ይገኛል ብለን ነው የምንለው። Chapo sede basan Chandi zatrega kita sugatsan Yano diretto poi sede basan Ajut hay dizayzera domide bidel shempa ማህበር በቅርብ ጊዜ ነው የተደራጀው። ተደራጅቶ ስልጠና ወስዶ የተለያዩ የአቅም ማጎልበቻ ስልጠናዎችን በመውሰድ በሌላ በኩል ደግሞ ለሱም ያስፈልጉ ግብአቶችን በወርልድ ቪዥን ድጋፍ ስልጠናዎች በተለያዩ ዘርፎች ላይ ተሰጥቶ ወደ ማሳ ላይ ተወርዶ ስራ ላይ እያላችሁ ስራ እንቅስቃሴው ምን ደረጃ ላይ ነው ያለው የሚለውን ለማየት ነው ዛሬ የመጣ ነው። ከተለያዩ ተቋማት መሪዎች ወይም ጽሕፈት ቤት ኃላፊዎች እና ተወካዮች ተገኝተዋልና እንኳን ደህና መጣችሁ። እሺ ቤተል ጓራ አትክልት ማህበር እንኳን እናንተንም በደህና አቆይቶ አገናኘን። ወርልድ ቪዥን አስተባባሪም በመካከላችን ይገኛሉ። እሳቸውንም እንኳን ደህና መጡ እንላለን። ስለዚህ በአጠቃላይ በዛሬው ፕሮግራም እናንተ ጋር መጣ ነው ጉብኝት ለማድረግ ነው። የስራ እንቅስቃሴው ምን ላይ ነው ያለው፣ ጠንካራ ጎን ምንድነው፣ ደካማ ጎን ምንድነው፣ እስካሁን ድረስ የተንቀሳቀስነው እንቅስቃሴዎች ምን ደረጃ ላይ ናቸው፣ ከስልጠና ባለፈ ወደ ተግባር የመቀየርና ውጤት ለማምጣት የኛው ባይዘው ዩዝ ሬዲ በሚል ፕሮጀክት አማካኝነት እኛ ወረዳ ላይ አንድ ቀበሌ ላይ ነው የጀመረው ማለት ነው። ሌላ ጊዜ ወደ ሌሎቹ ይሄ ታይቶ ወደ ሌላ ነው የሚሰፋው። ስለዚህ የዚህ አካባቢ ላይ ስልጠና ባለፈው ስንሰጥም ጠንከር ያለ ስልጠና 3 ዙር ነው ተሰጥቷል። ስልጠና ሂሳብ አያያዝ፣ ኪሎት መር፣ ሌሎቹ ነገሮች ዘርዘር ያሉ እና ጓራ አትክልት ልማቶችም ከግብርና ዘርፍም ከኛ ስራና ኪሎት ጽሕፈት ቤትም የተሰጡ በርካታ ስልጠናዎች አሉና እነዚህን ወደ ተግባር ከመቀየር አንፃር ወጣቱ ምን ደረጃ ላይ ነው ያለው ለማየት ስለመጣን የማህበሩ ሰብሳቢ አጠቃላይ የነበረውን ሪፖርት እንዲያቀርብ የዛሬው መድረክ የተከፈተ መሆኑን እንዳሸው ተራማሎ ቻፖ ስደ በሳን ቻንዲ ዛትሬጋ ኪታሱ ጋሳን ኢና የቤተል ጓሮ አትክልት ማህበር አድራሻችን በደቡብ ኢትዮጵያ ክልል በጋሞ ዞን በገረሰ ዙሪያ ወረዳ በዛጋ ቀበሌ ያለን ሲሆን አባላቶቻችን ወንድ 11 ሴት 9 ድምር 20 ነው። እና በማህበሩ የተደራጀነው በወርልድ ቪዥን እና በስራና ክህሎት ጽሕፈት ቤት አማካኝነት ቀን 27 04 2018 ዓ.ም ተደራጅተናል። እኛ የቤተል ጓሮ አትክልት ማህበር የስራ አመራር ኮሚቴዎች ያሉን ሲሆን እነርሱም አንድ አማኑኤል ተስፋዬ እኔ ነኝ፣ የማህበሩ ሰብሳቢ ተመስገን መሐመድ የማህበሩ ጻፊ፣ ንጋቱ ለገሰ የማህበሩ ገንዘብ ያዥ ናቸው። ማህበሩ የራሱ ህገ ደንብ ወይም መተዳደሪያ ደንቦችና የስራ ጊዜ ያለ ሲሆን እሱን ከመዝገብ ማየት ይቻላል። የስራው የሚሆነው መነሻ ካፒታል ያገኘነው ከወርልድ ቪዥን 60,000 ብርና ለስራ የሚያስፈልጉ 3 መዝገብ፣ 1 ማስመሪያ፣ ቀይ ስር 2 ቆርቆሮ፣ ካሮት 2 ቆርቆሮ፣ ቦሎቄ 25 ኪሎ ግራም፣ አካፋ በቁጥር 10፣
ዛፒያ በቁጥር 10፣ ውሃ ማጠጫ ጀርካን በቁጥር 10፣ ባለ 3 ጣት መቆፈሪያ በቁጥር 10፣ ባለ 10 ጣት መደልደያ በቁጥር 10 ወርልድ ቪዥን ድጋፍ አድርገዋል። የዛጋ ቀበሌ ለስራ የሚሆን መሬት 0.5 ሄክታር መሬትና 5000 ብር ድጋፍ አድርገዋል። እኛም የቤተል ጓሮ አትክልት ማህበር እያንዳንዳችን 1000 ብር አጠቃላይ ከማህበሩ 20000 ብር መዋጮ በመሰብሰብ በአጠቃላይ የኛ ካፒታል የንብረትና ድጋፍ የተደረገ ዘር ሲቀር የብር ካፒታል ብቻ 85000 ብር ይዘን ወደ ስራ ገብተናል። በመቀጠል ወደ ስራ ስንገባ በመጀመሪያ ሽንኩርትና ቀይ ስር ዘር ለመጨመር መሬት ኮንትራት ይዘናል በ15900 ብር። ማሳ አዘጋጅተናል። መደብ አዘጋጅተናል። መደብ ከወጣ በኋላ ሽንኩርት፣ ቀይ ስርና ካሮት መደብ ላይ ጨምረናል። ከዛ ቀበሌው የሰጠውን መሬት አዘጋጅተን አርሰን ቦሎቀውን ዘርተናል። ከዛ በመቀጠል የሽንኩርት መሬት 0.75 ሄክታር የመሬት ለሽንኩርት የሚሆነውን በ29200 ብር ኮንትራት ይዘን አርሰን ሽንኩርቱ፣ ካሮት፣ ስር አረም ስራ እየሰራን ሽንኩርቱ ችግኝ ወደ ሽግግር እስኪደርስ ድረስ እየሰራን እንገኛለን። አጠቃላይ የኛ ካፒታል 85000 ብር ሲሆን ለስራው የወጣው ወጪ እንደሚከተለው ይሆናል። ለመሬት ክራይ አንደኛ ዙር 15900 ብር፣ 2 የእቃ ትራንስፖርት ወጪ 750፣ የዘር መግዣ ወይም የሽንኩርት ፍሬ መግዣ 12000 ብር፣ ለመስተንግዶ የወጣ 1550 ብር፣ ቡክ ለማስከፈት የወጣ ወጪ 800 ብር፣ ፎቶኮፒ 100 ብር፣ ሁለተኛ ዙር መሬት ኪራይ 29200 ብር፣ አጠቃላይ ወጪ 60300 ብር ወጪ አድርገናል። አጠቃላይ ገቢያችን ካፒታል 85000 ብር ሲሆን ያው 60300 ብር ከዛ ቀንሰን ቀሪውን ማየት ይቻላል። ቀሪ ብር 24700 ብር ሲሆን ባንክ ሰነድ የነከሰው 20600 ብር ሲሆን ቀሪው 4100 ብር ለእያንዳንድ ነገር ወጪ መጠባበቂያ በገንዘብ ያዥ እጅ ላይ እንዳለ ይታወቃል። ጨርሻለሁ። ደንዳሾው ኤሮ ተራማሎ አጫቦ ይስደ በሳና ብቻን ተዛደረ ጋኪዳሱ ጋሳና በተለያዩ ስራዎች ላይ እየሰራን እንገኛለን። በዋናነት ደግሞ የህፃናት ሁለንተናዊ ተጠቃሚነት ለማረጋገጥ ማለት ነው። ከምንሰራቸው ስራዎች አንደኛው አዲስ የሆነው ሞዴል ወጣቶችን ማዘጋጀት ወይም ደግሞ ዩዝ ሬዲ የሚባል ማለት ነው። እንግዲህ ወጣት ማለት አገር ተረካቢ ነው፣ አገር የሚገነባ ነው። ስለዚህ አሁን ያሉ ወጣቶች እንዴት አድርገን ነው ለስራ ዝግጁ ማድረግ የምንችለው የሚለውን ነገር እንደገረሴ እንደ ፓይለት ቀበሌ እዚህ ሙከራ አድርገናል ማለት ነው። እነዚህ 20 ወጣቶች እንግዲህ ዋናውና ትልቁ ነገር ወጣቶች ለስራ ዝግጁ ማድረግ ማይንድ ሴት ነው፣ ያስተሳሰብና የባህሪ ለውጥ ማምጣት ነው። ወጣቶች ለስደትና ለሌላ እንግልት ሳይደርሱ ወይም ደግሞ በአካባቢያቸው ላይ ባለው ሪሶርስ ላይ እንዴት አድርገው መለወጥ ይችላሉ የሚለው ነው። ወጣቶች ከሱስና ሌሎች ነገሮች ጸድተው አገር ተረካቢ እንዲሆኑ፣ ቤተሰብ ጠዋሪ እንዲሆኑ የማድረግ ነው። ስለዚህ ይህን ሞዴል ወርልድ ቪዥን አንድ ፓርትነር ነው፣ ብቻውን የሚሰራው ነገር የለም። ከወረዳው መንግስት ጋር በመሆን ከሚመለከታቸው ሴክተር ጋር በመሆን እነዚህን ወጣቶች እንደ ፓይለት አድርገን አደራጅተናል ማለት ነው። ስለዚህ ምናልባት ከታርጌቲንግ ጀምሮ እያንዳንዷን ይህን ስራ በባለቤትነት የሚመራው የወረዳው ስራና ክህሎት ጽህፈት ቤት ነው። ስለዚህ እነዚህን ወጣቶች እንግዲህ እንደምታዩት ነው፣ በአጭር ጊዜ ነው ኦልሞስት 2-3 ወር ቢሆን ነው ወደ ስራ ከገቡና ትልቅ የሆነ ለውጥ አለ፣ ጅምር የሆኑ እንትኖች አሉ። ስለዚህ ይሄን ሞዴል ምናልባት ሁሉም አካል ይመለከተዋል። የወረዳ ግብረ ኃይል አለ። እነዚህን ወጣቶች የመከታተል፣ የማገዝ፣
የመደገፍ ምናልባት ቀደም ሲል በሪፖርት ላይ እንደሰማችሁት ቀበሌው ይመለከተዋል። መሬት ማዘጋጀት፣ የአቅም ግንባታ በመስጠት ሊሆን ይችላል። አቅም ካለም ፋይናንሻልም ሳፖርት በማድረግ ስለዚህ እነዚህ ወጣቶች አራያ ሆነው ከታች ያሉ ወጣቶች እነሱን ተከትለው እንዲሄዱ የማድረግ ነው። ስለዚህ ምናልባት ይሄኛው ከዚህ የምንማረው ነገር ይኖራል። እዚህ ጋር ያሉ የተለያዩ ሴክተሮች አሉ። ይሄን ሴክተር ወክለው የመጡ የየራሳቸው ኃላፊነት ስላለ ነው። እነዚህን ወጣቶች የማገዝ የመደገፍ የመከታተል ነገ ምናልባት ይሄ ምርት ገበያ ሲደርስ ገበያን የማመቻቸት ማይንድ ሴትን የማስተካከል እነዚህ ስራዎች ላይ በጋራ ምን ሰራ ይሆናል። ምናልባት እዚህ ጋር ምን ዘራው ነገር የነገ ውጤታችን ወሳኝ ይሆናል ማለት ነው። እዚህ ጋር ምን ዘራው ማለት እዚህ ጋር ምን ሰራው በእነዚህ ወጣቶች ላይ የምናየው ይሄን ሞዴል እዚህ ገረሴ ወረዳ ላይ ውጤታማ ይሆናል አይሆንም የሚል እጣ ፈንታ የሚወስን ይሆናል ማለት ነው። ስለዚህ ምናልባት ሁሉም አካል በባለቤትነት መልኩ መንቀሳቀስ መቻል አለበት ማለት ነው። እኛም አንድ ፓርትነር ነው፣ ባለቤት ሳንሆን አንድ አካል ነው። ስለዚህ ይሄ ሌላ ቦታ ላይ ወርልድ ቪዥን በአማራም ኦሮሚያም ትግራይም አማራም ክልል ላይ ብዙ ቦታዎች ላይ ተሰርቷል። በጣም ውጤታማ ይሆን በከተማና ገጠር እንደየኤሪያው አንዳንድ ከተማ ላይ ያሉ የቲቪቲ ላይ ወይም ደግሞ የቴክኒክና ሙያ ስልጠና ተሰጥቷቸው በኮንስትራክሽን ሊሆን ይችላል፣ በልብስ ስፌት ሊሆን ይችላል ሰልጥነው እዛ እንደገና በሚያመቻቸው የሚሰሩ አሉ። ገጠር ላይ ያሉ ደግሞ በግብርና መስክ ላይ። ስለዚህ ምናልባት እኛም የምናስበው እነዚህ ወጣቶች ኢንተግሬትድ በሆነ መልኩ ምናልባት ልናየው እንችላለን። ነገ በዚች ብቻ ሳይሆን ሌሎች ስራዎችን በመስራት ውጤታማ እንዲሆኑ ሌሎች ወጣቶች አራያ እንዲሆኑ የማድረግ ነውና እንግዲህ ስለመጣችሁ በጣም እናመሰግናለን። ያመሰግንን ወጣቶች በዚህ ሁኔታ ከቀጠሉ እጅግ በጣም ጥሩ ነው። ወጣቶቹም የኛ ልጆች ስለሆኑ እኛም እንግዲህ አይዟችሁ በርቱ። ይሄ አየር መዛባቱ ለእናንተ ብቻ ሳይሆን ለኛ ለአርሶ አደሩ ለማንም ለሁላችን ስለሆነ ወቅት ሊሰጠን ይችላል። ስሩ አይዞ ጊዜው ቢያልፍብንም ስሩ ስንል ነበር። አሁን ሰርተዋል። ተጨማሪ መሬትም አሁን ከነሱ ጋር ተባብረን ከአንድ ግለሰብ መሬት ለቀበለው ለጓሮ አትክልት የሚመች መሬት ስለሌለን ጥሩ የወሰደነው ሰፊ ማሳ ላይ አለ። እዛ ላይም አሁን ሊሰሩ ይችላሉ። የራሳችንን በሬ ለልጆቻችን ከየቤታችን አውጥተን ልከን ይሄንን በዚህ አይነት ሁኔታ አሳርሰናል። ስለእናንተ ጉብኝት እናመሰግናለን። ምርቱን እግዚአብሔር በሰላም ያሳየን ብዬ ራስን ጨርሽ ቀላል ኮንታክቲዮኛ ሾጮን ቡሱኩ በጣም ታች ላይ ሆነ አይሲ ቀላል በቃ በአንድ ቀን እኮ አስሩም ይጨርሳል። ቀበሌ ላይ ስራና ክህሎት በኩል የወርልድ ቪዥን ጋር በመሆን ተደራጅቶ ቅድም እንደተገለጸው ማለት ነው ያው ሴት 9 ወንድ 11 አንድ ላይ 20 ወጣቶች ተደራጅቶ ጎሮ አክልት ላይ እየሰሩ ነው ቆዩት። ጎሮ አክልት ያው ቅድም እንዳየ ነው እዛ እንግዲህ ቀይ ሽንኩርት፣ ቀይ ስር፣ ካሮት የመሰለ እዛ አመቻችተው እዛ እየሰራ ነው ያለነውና ወደዚህ አሁን የመጣ ነው። እዚህ እንግዲህ ቦሎቆ ምርጥ ዘሬን ለማየት ነው የመጣ ነው። እዚህ አካባቢ ቦሎቆን በዛ ልክ ያመረተ ነው ያሉትና እዚህ አካባቢ ላይ ቀበሌው ለወጣቶች ብሎ ያው 0.5 ሄክታር ሰጥቷል። ይሄ 0.5 ሄክታር ላይ 0.25 ኪሎ ግራም ምርጥ ዘር ተጠቅመው ምርጥ ዘር ቦሎቄ ተጠቅመው አሁን እዚህ አለምተዋል። ይሄን እንግዲህ ይሄን ይመስላል። አሁን ከዚህ በኋላ ቱካቶ እየቀጠለ ምርቱ ሲደርስ ያው ምርቱ ይሰበስባል። ሲሰበስብ ቢያንስ 4 ኩንታል ላይል ከዚህ ይገኛል ብለን ነው የምንገምተውና ምርቱ ጥሩ ሆኖ ይደርሳል የሚል ተስፋ አለን። በዛ ልክ እየሄድን ነው ያለነው። ሌላ ተጨማሪ ያው ቀበሌው በበኩላቸው እንግዲህ ቅድም እንዳለው ብዙ ድጋፍ ነው ያደርገው ያሉትና ቀበሌ ሊቀመንበሩ ሊጨምር ይችላል። እዛ ልክ ነው የሰራነው። ከዚህ በርትተን ሰርተን ለሌላው እንግዲህ ምሳሌ እንሆናለን በሚል ነው እንግዲህ ወጣቶችም ሆን ብሎ ነው የገቡት። እናም ባለሙያዎች እየደገፈን ነው ያለነው። እዛ ልክ መተን አይተናል። ነገ ምርት ከእናንተ ጋር ስንሰበስብ የተሻለ ነገር ማግኘት አለብን። እንደዚህ አይነቱ ነው አሁን ገበያ የሚፈልገው። አይታችኋል። ገበያ ላይ የገበያን ችግር መፍታት የሚችሉ ስራዎች እንደዚህ አይነት ስራዎች ናቸው። አሁን ላይ ኑሮ በጣም ውድ እየሆነ እየሄደ ነው። ያን ውድነት ማስተካከል የሚቻለው በቡድንም
በግለሰብም እየተሰራ ነው ውጤት ማምጣት የሚቻለው። አሁን ላይ ገበያ በጣም እየናረ እየሄደ ነው። ስለዚህ በዚህ ሰዓት ላይ ደግሞ የተሻለ ገበያ እድል መፍጠር የሚችሉ ስራዎች ላይ ነው የተሰማራችሁት ሴት እህቶቻችን፣ ወጣቶቻችን። ስለዚህ አሁን እናንተ በዚህ ሰዓት ላይ እዚች ቦታ ላይ ተገኝታችኋል። በተቻለ መጠን 8 ሰዓት መስራት አለባችሁ። ያ ካልሆነ የሆነች ሰዓት ላይ ታይተን የምንመለስ ከሆነ ብዙ ውጤት ላይ መዘገብ ይችላል። የኛ ትልቁ ድርሻ ምርት እንደዚህ የተሻለ ምርት የሚወጣ ከሆነ የገበያ ትስስር እንፈጥራለን። የተሻለ ግብይት እንዲፈጠር ድረስ ስለምንሰራ እሱ ብቻም አይደለም፣ ገበያ ከማረጋጋት ማኳያ እኛም ደግሞ እንደ ባለ ድርሻ አካላት መሬት እስኪ እንድታገኙ አሁን ወርልድ ቪዥን በዘር ያቀረበ ነው ያለውና እነዚህንም ጨምሮ ተጨማሪ እድሎች ለእናንተ መፍጠር እንደምንችል የራሳችን ኃላፊነት የምንወስድ ሆኖ ግን እናንተ የበረታችሁ ውጤት እንድናይ ይሁን፣ በርቱ የሚል መልእክት ለማስተላለፍ ነው። እንደሻው ኤሮ ተራማሎ አጫቦ ይስደ በሳና ብቻ እንደዛ ደረጋ ከዳሱ ጋታ